ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በሊባኖስ በተፈጸመ የእስራኤል ጥቃት ቢያንስ 10 ሰዎች ተገደሉ። ከፍተኛ የሂዝቦላህ ባለስልጣናትም እንዳሉበት ተነግሯል። ፕሬዝዳንት ትራምፕ በኢራን ላይ ጥቃት ለመሰንዘር እያሰቡ ባለበት ወቅት የአሜሪካ የጦር መርከብ ወደ ሜዲትራኒያን ባህር ገብቷል። ፕሬዝዳንት ትራምፕ የሰላም ቦርድ ብለው በሰየሙት ተቋም የመጀመሪያ ጉባኤ ላይ ከ40 በላይ የሀገራት ተወካዮች መገኘታቸው ታውቋል። አሜሪካ የኢራን ባለስልጣናትን ኢላማ ለማድረግ ማቀዷም ተነግሯል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በሊባኖስ በተፈጸመ የእስራኤል ጥቃት ቢያንስ 10 ሰዎች ተገድለዋል። ከፍተኛ የሂዝቦላህ ባለስልጣናትም ይገኙበታል ተብሏል። የእስራኤል ጦር በሊባኖስ ባልበክ አካባቢ የሂዝቦላህ ጣቢያዎችን ኢላማ ማድረጉን ከተናገረ በኋላ አርብ ዕለት በሊባኖስ በቃ ሸለቆ በተፈጸመ የእስራኤል ጥቃት ቢያንስ 10 ሰዎች መገደላቸውንና 50 ሰዎች መቁሰላቸውን ሁለት የጸጥታ ምንጮች ለሮይተርስ የዜና ምንጭ ገልጸዋል። እነዚህ ጥቃቶች በቅርብ ሳምንታት በምስራቅ ሊባኖስ ከተዘገቡት እጅግ አሰቃቂ ጥቃቶች መካከል የሚጠቀሱ ናቸው ተብሏል። በእስራኤልና በሺአ እስላማዊ ቡድን ሂዝቦላህ መካከል በአሜሪካ አደራዳሪነት የተደረሰውን የተኩስ አቁም ስምምነት ፈተና ውስጥ ሊጥል እንደሚችልም ተነግሮለታል። በስምምነቱ ላይ ሁለቱም ወገኖች በተደጋጋሚ የጥሰት ክሶችን ሲያቀርቡም ቆይቷል። የእስራኤል ጦር ባወጣው መግለጫ በምስራቅ ሊባኖስ በቃ ሸለቆ በሚገኘው የባልበክ አካባቢ የሂዝቦላህ የትዕዛዝ ማዕከላትን መምታቱን ይፋ አድርጓል። ምንጮች እንደገለጹት ከተገደሉት መካከል አንድ ከፍተኛ የሂዝቦላህ ባለስልጣን ይገኝበታል። ሂዝቦላህ በጉዳዩ ላይ ወዲያውኑ የሰጠው አስተያየት የለም። እስራኤልና ሂዝቦላህ በአሜሪካ አደራዳሪነት በ2024 የተኩስ አቁም ስምምነት የተፈራረሙ ሲሆን ከዓመት በላይ የቆየውን ድንበር ተሻጋሪ የተኩስ ልውውጥ ለማስቆምም ነበር። ይህ ግጭት በኢራን በሚደገፈው ቡድን ላይ ጉዳት ባደረሱ የእስራኤል ጥቃቶች ተጠናክሮ ነበር። ከዚያ ጊዜ ወዲህ ሁለቱም ወገኖች የተኩስ አቁም ስምምነቱን ጥሳቸዋል በሚል እርስ በርስ ሲካሰሱ ቆይተዋል። የአሜሪካና የእስራኤል ባለስልጣናት የሊባኖስ ባለስልጣናት የሂዝቦላህን የጦር መሳሪያ ክምችት እንዲገድቡ ሲወተውቱ የቆዩ ሲሆን የሊባኖስ መሪዎች በበኩላቸው ሰፊ የእስራኤል ጥቃት ቀድሞውኑ በፖለቲካና በኢኮኖሚ ቀውስ ለተጎዳቸው ሀገራቸው ተጨማሪ አለመረጋጋትን እንደሚያመጣ አስጠንቅቀዋል። በሌላ በኩል የእስራኤል ጦር በደቡብ ሊባኖስ በምትገኘው አይን አል ሄልዌህ አካባቢ ታጣቂዎች ሲጠቀሙበት የነበረ የሐማስ የትዕዛዝ ማዕከል ብሎ የጠራውን ቦታ መምታቱን ተናግሯል። አይን አል ሄልዌህ ከሳይዳ ከተማ አቅራቢያ የምትገኝ የተጨናነቀች የፍልስጤማውያን የስደተኞች ካምፕ ናት። ሐማስ ባወጣው መግለጫ በአይን አል ሄልዌህ የተፈጸመውን የእስራኤል ጥቃት ያወገዘ ሲሆን ኢላማ በተደረገው ቦታ ላይ እስራኤል የሰጠችውን መግለጫ ውድቅ አድርጓል። ቡድኑ ቦታው የካምፑን ደህንነት የመጠበቅ ኃላፊነት የተሰጠው የጋራ የጸጥታ ኃይል እንደነበር ገልጿል። ፕሬዝዳንት ትራምፕ በኢራን ላይ ጥቃት ለመሰንዘር እያሰቡ ባለበት ወቅት የአሜሪካ የጦር መርከብ ወደ ሜዲትራኒያን ባህር ገብቷል። በመካከለኛው ምስራቅ ያለው ውጥረት እየተባባሰ በመምጣቱ በቀጠናው የሚገኙ የአሜሪካ የጦር መርከቦች ቁጥር ወደ 17 ከፍ እንዳለ ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ እያደረጉት ባለው ግዙፍ ወታደራዊ እንቅስቃሴ ዩኤስኤስ ጀራልድ አር ፎርድ የተሰኘው አውሮፕላን ተሸካሚ መርከብ
መርከብ አርብ ዕለት ወደ ሜዲትራኒያን ባህር ሲገባ ታይቷል። መርከቡ አትላንቲክ ውቅያኖስን ከሜዲትራኒያን ባህር የሚያገናኘውን የጊብራልተርን ወሽመጥ ሲያቋርጥ ከጊብራልተር በኩል በተነሳ ፎቶ ላይ ይታያል። ከዚህ ቀደም ሌላ አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ የላኩት ፕሬዝዳንት ትራምፕ በስልጣን የመጀመሪያ ዘመናቸው የሰረዙትን የኒውክሌር ስምምነት የሚተካ አዲስ ስምምነት ከቴህራን ጋር ማድረግ ካልተቻለም በኢራን ላይ ውስን ጥቃት ለመሰንዘር እያሰቡ መሆኑን ትላንት አርብ ተናግሯል። እንደ አንድ የአሜሪካ ባለስልጣን መግለጫ ዋሽንግተን በአሁኑ ወቅት በመካከለኛው ምስራቅ 13 የጦር መርከቦች ያሏት ሲሆን ከነዚህም ውስጥ አንድ አውሮፕላን ተሸካሚ USS አብርሃም ሊንከን፣ 9 አጥፊ መርከቦች እንዲሁም 3 የባህር ዳርቻ ተዋጊ መርከቦች ናቸው ብለዋል። በዓለማችን ትልቋ አውሮፕላን ተሸካሚ መርከብ የሆነችው ፎርድ በ3 አጥፊ መርከቦች የታጀበች ሲሆን ቦታዋ ላይ ስትደርስ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር መርከቦች ቁጥር 17 ይደርሳልም ተብሏል። ሁለቱም አውሮፕላን ተሸካሚዎች በሺዎች የሚቆጠሩ መርከበኞች ያሏቸው ሲሆን በርካታ የጦር አውሮፕላኖች የሚበሩባቸው አየር ማረፊያዎችም አሏቸው። ሁለት ግዙፍ የጦር መርከቦች በአንድ ጊዜ በመካከለኛው ምስራቅ መገኘት ልዩ ክስተት ነው ተብሏል። እንደ ኤክስ ማህበራዊ ሚዲያ የበረራ ክትትል ድረገጽ ፍላይት ራዳር 24 እና የተለያዩ ሚዲያዎች ዘገባ ከሆነ አሜሪካ በአውሮፕላን ተሸካሚዎች ላይ ካሉት አውሮፕላኖች በተጨማሪም ሌሎች የጦር አውሮፕላኖችን ወደ መካከለኛው ምስራቅ ልካለች። ከነዚህ መካከል F-22 ራፕተር እንዲሁም F-35 ላይትኒንግ የተባሉ ከራዳር የሚሰወሩ የጦር ጄቶች፣ F-15 እና F-16 የጦር አውሮፕላኖች እንዲሁም የነዚህን አውሮፕላኖች ስራ ለማስቀጠል የሚያስፈልጉ የነዳጅ ማደሻ አውሮፕላኖች KC-135 እንደሚገኙበት ተዘግቧል። አሜሪካ በመካከለኛው ምስራቅ ያላትን ከመሬት የሚተኮስ የአየር መከላከያ አቅም ማጠናከሯ እየተነገረ ነው። በተመሳሳይ መልኩ በቀጠናው የሚገኙ በርካታ የሚሳኤል መርከቦች በባህር ላይ የአየር መከላከያ አቅም ይሰጣሉም ተብሏል። ምንም እንኳን የየብስ ጦር በኢራን ላይ በሚወሰድ የማጥቃት እርምጃ ይሳተፋል ተብሎ ባይጠበቅም አሜሪካ በመካከለኛው ምስራቅ በሚገኙ የጦር ሰፈሮቿ ውስጥ በ10 ሺዎች የሚቆጠሩ ወታደሮች እንዳሏት ይነገራል። ፕሬዝዳንት ትራምፕ የሰላም ቦርድ ብለው በሰየሙት ተቋም የመጀመሪያ ጉባኤ ላይ ከ40 በላይ የሀገራት ተወካዮች መገኘታቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ ብለው በሰየሙት ተቋም የመጀመሪያ ጉባኤ ላይ የተጎዳችውን ጋዛን እንደገና ለመገንባት በቢሊዮኖች የሚቆጠር ዶላርና የሰላም አስከባሪ ኃይል ለማሰማራት ቃል ገብተዋል። ፕሬዝዳንት ትራምፕ የቦርዱ አባላት ለጋዛ መልሶ ግንባታ ቢያንስ $7 ቢሊዮን ለመለገስ ቃል እንደገቡ አስታውቀዋል። አሜሪካ በበኩሏ ለዚሁ ዓላማ $10 ቢሊዮን እንደምትመድብ ገልጻለች። ሆኖም የተባበሩት መንግስታት፣ የአውሮፓ ህብረትና የዓለም ባንክ ባደረጉት ግምት መሰረት ጋዛን ሙሉ በሙሉ እንደገና ለመገንባት እስከ $70 ቢሊዮን ሊያስፈልግ እንደሚችል ይታመናል። የተገኘው ገንዘብ ለዚህ ግዙፍ ወጪ አነስተኛ ክፍል ብቻ እንደሆነም ባለሙያዎች ይናገራሉ። 5 አገሮች ኢንዶኔዥያ፣ ሞሮኮ፣ ካዛኪስታን፣ ኮሶቮና አልቤኒያ ለጋዛ ዓለም አቀፍ የሰላም አስከባሪ ኃይል ወታደሮቻቸውን ለመላክ ቃል ገብተዋል። በተጨማሪም ግብጽና ዮርዳኖስ የጸጥታ ኃይሎችን ለማሰልጠን መስማማታቸው ተገልጿል። መጀመሪያ ላይ ቦርዱ የተቋቋመው ለጋዛም መልሰው ግንባታ ብቻ እንደነበር ይታወሳል። ነገር ግን ፕሬዝዳንት ትራምፕ የቦርዱን ስልጣን በማስፋት በዓለም ዙሪያ ያሉ ዋና ግጭቶችን የሚፈታ እንደ የተባበሩት መንግስታት ያለ ተቋም እንዲሆን መፈለጋቸውን ገልጸዋል። ብዙ የዓለም መሪዎች በጉባኤው ላይ ቢገኙም እንደ እንግሊዝ፣ ፈረንሳይ፣ ኖርዌይ፣ ስዊድን ያሉ ቁልፍ የአሜሪካ አጋሮች ግን ቦርዱ በተባበሩት መንግስታት ድርጅት የሰላም ማስከበር ጥረቶች ላይ ጣልቃ ሊገባ ወይም ሚናውን ሊያዳክም ይችላል በሚል ስጋት በጉባኤው ላይ ከመሳተፍ ተቆጥበዋል። የፍልስጤም የጤና ሚኒስቴር መረጃ እንደሚያመላክተው ጦርነቱ ከተጀመረ ወዲህ ከ72,000 በላይ ሰዎች በጋዛ ተገድለዋል። የተባበሩት መንግስታት የልማት ፕሮግራም እንደገለጸው ደግሞ ከ80 በላይ የጋዛ ህንፃዎች፣ ትምህርት ቤቶችና ሆስፒታሎች በጦርነቱ ወድሟል። በጉባኤው ላይ የተሰጡት ቃል ኪዳኖች ለጋዛ ተስፋ ሰጪ ቢመስሉም በቦታው ላይ ያለው ተጨባጭ ሁኔታ ግን እጅግ አሳሳቢ ሆኖ እንደቀጠለም ተነግሯል።
አሜሪካ የኢራን ባለስልጣናትን ኢላማ ለማድረግ ማቀዷ ተነገረ። አሜሪካ በኢራን ውስጥ ለምትፈጽመው ወታደራዊ ጥቃት የአገሪቱን አመራሮች በተናጠል ኢላማ ማድረግን ጨምሮ የመንግስት ለውጥ ለማካሄድ እቅድ መውጣቱን ሁለት የአሜሪካ ባለስልጣናት ለሮይተርስ ተናግረዋል። ባለስልጣናቱ ከእቅዱ ሚስጥራዊነት የተነሳ ስማቸው እንዲገለጽ ያልፈቀዱ ሲሆን ተጨማሪ ዝርዝር ከመናገር መቆጠባቸውን ቢቢሲ ዘግቧል። ነገር ግን ይህ እቅድ ተግባራዊ የሚሆነው ከፕሬዝዳንት ትራምፕ ትዕዛዝ ሲተላለፍ ብቻ መሆኑን ተናግሯል። እየተደረገ ያለው ዲፕሎማሲያዊ ጥረት ውጤት ካላስገኘም አሜሪካ ወደ ወታደራዊ እርምጃ ፊቷን እንደምታዞር እየተነገረ ሲሆን የኢራንን የደህንነት ተቋማትና የኒውክሌር ማዕከላት ኢላማ ሊያደርጉ ለተከታታይ ሳምንታት የሚዘልቁ ዘመቻዎች የአሜሪካ ሰራዊት እየተዘጋጁ መሆኑ ሲዘገብም ቆይቷል። ባለፉት ሳምንታት ትራምፕ ከፍተኛ መጠን ያላቸውን የጦር መሳሪያዎቻቸውን ወደ መካከለኛው ምስራቅ እንዲንቀሳቀሱ አድርጓል። ነገር ግን ዋነኛው ኃይሏ በግዙፍ የጦር መርከቦችና በተዋጊ አውሮፕላኖች ላይ የተመሰረተ ነው። አሜሪካ ወታደራዊ እርምጃ በኢራን ላይ ከከፈተች ከፍተኛ የአገሪቱ ባለስልጣናት ኢላማ እንደሚደረጉም እየተነገረ ነው። እስራኤል ባለፈው ዓመት በኢራን ላይ ጥቃት ባካሄደችበት ጊዜ ጥቂት የማይባሉ ወታደራዊና ፖለቲካዊ አመራሮች ላይ ጉዳት ማድረሷ ይታወሳል። በኢራን ላይ ስለሚካሄደው ዘመቻ እቅድ ለሮይተርስ የገለጹት ባለስልጣናት አሜሪካ የኢራን መሪዎችን ኢላማ ለማድረግ የሚያስችል ምን ያህል አስተማማኝ የመረጃ ምንጭ እንዳላቸው አልገለጹም። የአሜሪካ እቅድን በተመለከተ ሮይተርስ ከዋይት ሃውስና ከመከላከያ ሚኒስቴር አስተያየት ለማግኘት ጥያቄ አቅርቦ ወዲያውኑ ምላሽ አለማግኘቱን በዘገባው አካቷል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።